አዲስ ለሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ማህሌት አሁንም ሌላ ችግር ውስጥ ገባች። ተደብቃ ብሩኬ ቤት በመሄድና ብሩኬ ያለውንም የውስጥ ቤት ውስጥ ያለ እቃም ለመውሰድ ከኤፍራታ ጋርም ተስማምተው ይሄዳሉ። ግን ይሄንን ሀሳብ ያመጣችው ኤፍራታ ነበረች። ለምን አንሄድም እዛ ቤት እኮ ስትሄጂ ምንም ነገር ይዘሽ ከዛ ቤት ስትወጪ ምንም ነገር እቃሽን እንኳን አላወጣሽም ብላ ትገፋፋታለች። እሷም በዛን ጊዜ እምቢ ነበረ ያለችው። ማህሌትም መሄድ አልፈልግም እኔ ከነሱ ካሁን በኋላ እኔ ችግሬ ከሞገስ ጋር ነው እንጂ ከማንም መነካካት አልፈልግም ብላ ነበር። ግን ኤፍራታ አሁን ላይ በጣም ድፍረት እያገኘችና እየገፋፋቻት ትገኛለች። ማህሌትም የእህቷን የኤፍራታ መገፋፋቷና ወይንም የእሷ ድጋፍ ስላላት ተገፋፍታን ወደ ቤት ትሄዳለች። ሉላም ራሷን ለማጥፋት ትሞክራለች። እኔ ከዚህ በኋላ ካንተ ጋር ከምኖርና ያንተ እረኛ እንደዚህ ሆኜ ከምኖር በቃኛል ብላ ራሷን ለማጥፋት ደረጃው ላይ ወጥታ እዛ ስታደርግ ራሷን ወደ መሬት ለመፈትፈት ስትሞክር ዝና ይደርስና ያስለቅቃታል። ምን ሆነሽ ነው እንዴ? ራስሽን ልታጠፊ ነው እንዴ? ብሎም ይላታል። አዎ ይበቃኛል፣ ካንተ ጋር ከዚህ በኋላ መኖር አልፈልግም። ካንተ ጋር እንደዚህ አስርኸኝ እዚህ ጨለማ ውስጥ ከዚህ በላይ ይበቃኛል፣ በቃ መሞት ይሻለኛል ብላ ስትለው ነበረ። ጤነኛ አይደለሽም ወይ? ምንድነው የምታደርጊው? ብሎ በሚላት ሰዓት አንተ የኔ ስሜት አይገባህም ብላ ስትለው እና እኔ ደደብ ነኝ ወይ? እኔ ራስ ወዳድ ደደብ መስልሻለሁ ሲላትም አዎ ምንም ነገር አንተ ምንም አይገባህም፣ ምክንያቱም ይሄንን ሁሉ ማሳልፈው በአንተ ምክንያት ነው ብላም ካንተ ጋር አንተ ከራስህ ውጪ ደግሞ ከማንን ጋር ደግሞ ራስህንም ደስተኛ ሳትሆን እኔንም ደስታዬን እየነጠቀኝ ነው። አንተ ደግሞ መቼም ደስተኛ አትሆንም፣ ደስታ ይርቀሃል ብላ ስትናገረው በጥፊ ይመታታል። በጣም ትደነግጣለች። እጇን ፊቷ ላይ ትይዘውና እሱም በጥፊ ስለመታት ለራሱም አላመነም ነበረ። ታያለሽ፣ ይሄ የምታዩ ሰማይ ላይ ያለውንም ኮከብ ጨለማው ራሱ ይናፍቅሻል፣ ካሁን በኋላ ማደርግሽን አታቂም ብሎ አሁንም የበለጠ ሌላ ጨለማ ውስጥ ያስገባታል። ዳጣና ሞገስም አብረው እናቷንም እንፈልግልሻለሁ ብሏት ስለነበረ እናቷንም ለመፈለግ ይጓዛሉ። ዳጣ በዚህን ጊዜ ስለ እናቷና ስለ ቤተሰቦቿን ለማግኘት ያላትን ጉጉት ከቅም በላይ ነው። ቤተሰቦቼን ማግኘት እፈልጋለሁ፣ እናት አባቴን ማን ናቸው? በተለይ እናቴን እንዴት ልትጥለኝ አትችልም ብላ ውስጧ ያላት የእናት ፍቅር ማግኘት ስለምትፈልግ፣ ሞገስ ደግሞ ከጎኗ ነው። ሁሉም ነገር እያገዛት ይገኛል። ሁሉም ነገር እኔ ያሳካልሻለሁ ተረጋጊ ብሎ ከጎኗ ይሆናል። እሷም በድፍረት አዎ እናቴ ጋር መሄድ ነው የምፈልገው፣ እናቴን ማግኘት እፈልጋለሁ ብላ ከዛ በፊት እነሱ ከመንገድ ላይ አንስተው ያሳደጓትን ልጆች እዚህ ድረስ ከምትደርስ ያደረሷትን ጋር ሄዳ እነሱም ለመጠየቅና ከየት እንዳገኟት ከሞገስን ጋር ይሄዳሉ። በሄዱበት አንደኛዋን ስታገኛት ደስ ብሏት ነበረ። ግን የበለጠም አታውቅም ስለ ዳጣ ማን እንደዚህ ይሆን እንዳመጣትና የበለጠ ደግሞ እንዴት ሁሉም ነገር ስላላወቀች አንደኛዋ ጓደኛዋን ስለምታውቅ ወደ እሷ ታመራታለች። ወደ ሱቅ አካባቢም እንዳላ ስትነግራቸው ሁለቱም ይሄዳሉ። ወደዛም ሲሄዱ በጣም ደስተኛ ነበረች ዳጣ። በቃ ቤተሰቦቿን ያገኘች ያክል ተሰምቷት ነበርና በዛን ሰዓት በጣም ደስ ብሏታል። ስትሄድም ግን በቃ ሙሉ ተስፋዋ ሙሉ ሆኖ ነበረ። ስታለቅስም ነበረ ዳጣ ስለ እናቷ። እናም እናት ሴት አይደለም የጣለችሽ ወንድ ነው ብላም ያችኛዋ ያነሳቻትንም ከዛ መንገድ ላይ ተጥላባ ያነሳቻትንም ሴት ትነግራታለች። እኔ አውቃለሁ እናቴ እንዴት እናት ጨክና ልጇን ትጥላለች፣ እናቴ አውቃለሁ እናቴ ያልጣለችኝም ብላ በጣም እልቅስ ትላለች። ሞገስም ለማረጋጋት ይሞክራል። ያለችበትንም እሺ አካባቢው ሰፈሩን ታውቂያለሽ ወይ ብለው ሲጠይቋት ነበረ። አካባቢው እንዴት እንደተጣለችና እንዴት ጥሏትም እንደሄደ ወደ ሄደበትም አካባቢ ሁሉንም ነገር በደንብ አውቃለሁ ብላ ያሳደገቻትን ትናገራለች። ዳጣ በዚህን ጊዜ ደስታዋን ፍልቅልቅ ትላለች። እናቴን ላገኝ ነው አሁን ተነሱ ውሰዱኝ ብላ
በጣም ትጮሃለች። እነሱ ግን ተረጋጊ፣ አሁን እኮ ሁሉም ነገር ባንድ አይሆንም። አሁን 18 ዓመት ሙሉ ይሄ ሁሉ ዓመታት ሁሉም ነገር ተቀያይረዋል። ግን ቀስ ብለን ነው የምንፈልገው ቢሏትም እሷ ግን ልትረጋጋ አልቻለችም። በልጅነቷ ግን እንዴት ነበረች ብሎ ስለ ዳጣ ለሴትዮዋ ሞገስ ይጠይቃታል። በጣም የምታሳሳ ልጅ እንደነበረች ዳጣ ይነገራል። በመጨረሻም ወደ እናቷም እንደምትሄድና እንደሚያገኙላት ቃል ይገባላታል። መጨረሻም እንደሚወስዷትና ይናገራሉ። ማህሌትና ኤፍራታም በኤፍራታ ተነሳሽነት ወደ ቤት ለመሄድ ይነሳሳሉ። መንገዳቸው እየሄዱና ቅድስትም ፎቅ ላይ ሰጡ ላይ ሆና ስታይ መንገዱን ወደ ታች በምታይበት ሰዓት ሁለቱ ኤፍራታ ወደ እነሱ ኤፍራታና ማህሌት ወደ እነሱ ቤት እየመጡ እንደሆነ ታይና በጣም ትደነግጣለች። እነዚህ ሊዘርፉ ነው የመጡት ብላ እነሱም በእርግጥም እዛ ግን የመጡበትን ዓላማ ቤቱንም የብሩኬ ቤት ባዶ ለማድረግ ስለነበረ እነዚህ ብላ እሷም የሆነ መፍትሄ ለማድረግ ትሄዳለች። ሉላም እዛ ቤት ውስጥ ክፍል ዘግቶባት ዝናም ይሄዳልና በዛን ጊዜ ሉላም ምንድነው አምላኬ ሁሉ በደል እኔ ላይ ለምን ደረሰብኝ? ወይ ውሰደኝ ወይ ከዚህ ሰውዬ ገላግለኝ እያለች ፈጣሪዋን ትማጸናለች። ራሷን ለመጉዳትም እንደምትሞክርና ለዝናም ሁሌም አንተ አትጠብቀኝም፣ ሁሌም እዚህ ቤት አትኖርም፣ ስለዚህ አንተ ቤት በሌለህበት ሰዓት ድጋሚም ላደርገው እችላለሁ ብላም ስትለው በጣም እየማነጨቃት እየጎተታት ነበረና እዛው የተዘጋባቱ ክፍል ላይ ፈጣሪዋን እየለመነች ነበረ። ወይ ውሰደኝ ወይ ግደለኝ እያለች ወይ ከዚህ ሰው እየገላግለኝ ብላ በጭራሹም አማራ ስትል ነበረ። ዝናም የራሱ ጥቅም እንጂ ለሰዎችን የማያስብና ራስ ወዳድ ከመሆኑም ባሻገር ሉላ ላይ የሚያደርሰውን ግፍ ከአቅም በላይ ነው። ማህሌትና ኤፍራታም ወደ ቤት ይደርሳሉ። ወደ ቤት ከገቡ በኋላ በቃ አሁን ላይ እናቱን የሰጠችው ትልቅ የሱ የሆነ እናቱን የሰጠችው ለሱ የሆነ ጌጣጌጥ አለና እዛ ቦታ ነው ያለው፣ እንግባና እንውሰድ ብላ ማህሌትም ቶሎ ብላ ትያለች። ወደ በሩም በሚያንኳኩ ሰዓት በዛን ጊዜ ስላየቻቸው በሩ ቆልፋባቸው ለመውጣት ነበረ የሄደችው። እሷም ተደብቃ እቃውን ለመስረቅ ወደ ክፍል በሚገቡበት ጊዜ በሩን ዝግት አድርጋ ከውጭ ትሄዳለች። በዛን ጊዜ ግን በሩ ቢሉትም ሊከፈት አልቻለም። አንድ ሰው ጠርታ ቅድስትም ሰው ጠርታ አንድ ልጅ ይዛ ከውጭ ትመጣለች እና በዛን ጊዜ ቅድስትም ይመክራታል። ይሄ አድርጊ ሁሉም ነገር ብለው ያላትን በማድረግ ውስጥ በሩን ከፍታ ትገባለች። ክፈቲን በሚሏት ሰዓት አላገኟትም ነበረ፣ ግን ሰው ካገኘች በኋላ በሩ ከፍታ ትገባለች። ያ ያመጣችውም ልጅ ከሷ አጠገብ ሆኖ ሳይሆን ከርቀት እንደሚሰማና ሁሉንም ነገር ማህሌትም እንቅ አድርጋ ለቅድስት ትይዛታለች። አሁን ይሄ በር ክፈችው፣ ደግሞ እዚህ ቤት ያለው ነገር ሁሉ እወስዳለሁ፣ በሩ ቁልፉን ስጭኝ ብላ ትዝትባታለች። ኧረ እትዬ ምንድን ነው የምታደርጊው? ምን ልታደርጊ ነው ብላ እሷንም ለማረጋጋት አውቃ ለማዘናጋት ታደርጋለች። ግን ልጁ ባላት መሰረት ለሚያደርጉሽ ነገር ዝም ብለሽ እሺ ብለሽ ታደርጊያለሽ ብሏትም ስለነበረ የተሸነፈች መስሏት ማህሌትም ለቅድስት በቃ በጣም ከባድ እንቅ አድርጋ ነበረ ስትዘትባት የነበረው። ማህሌትም አሁን ላይ ከምንም በላይ ከኤፍራታ ጋር ሆነው ቅድስትን ባልመጣች ጊዜ አንቺ ነሽ ኤፍራታ፣ አንቺ ነሽ ገፋፍተሽኝ እዚህ እንድንመጣ ያደረግሽው፣ አየሽ የደረሰብንን አንቺን አምኜ መከተሌ ብላም በምትላት ሰዓት ማህሌት በቃ አሁን ለዝና ደውይለት ብላለ ማህሌትም ስትነግራት ነበረ። ኤፍራታ እዚህ ስመጣ አልነገርኩትም፣ አሁን ደግሞ ጭራሽም አልደውልለትም ብላም በራሴ እንደምጨርሰው ስትል ነበረ ማህሌት። በመጨረሻም ሁለቱም ይዟቸው ወደ ይታሰራሉ። እጃችሁን ወደ ላይ ብሎ ሁለቱም ያስራቸዋል። ከኋላ ተከትሎ የነበረውን